እንግዲህ ሩታ ከላስ የመጨረሻ ጊዜ ልትሰናበታቸው መጣች ማለት ነው። ይሄ ሁሉም የተጨነቀላት ማርክ እንግዲህ ቻው ልትለው እና ጓደኞቹም ትናንትና አይታችኋል። ቻው ልትላቸው በሄደችበት ሰዓት ያጋጠማትን ሄልማትና አብርሽ ተቃቅፈው ቁጭ ባሉበት ነው እየመጣች እየደነገጠችው ማለት ነው። ሶስት ሁለቴ ተደጋግሞባታል ይቺ ልጅ ማለት ነው። በጣም ነው የሚያሳዝነው ነገር። ዛሬ እንግዲህ የመጨረሻ ጊዜ ቤተሰቦቿ ጋር ልትሄድ እንግዲህ ማርክን ልታሰናብተው ትታ መጣች እላችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ሀሳብ አስተያየታችሁ በማስቀመጥ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ። እንግዲህ ዛሬም እንደተለመደው አብርሽና ሩታ ነገርና በማልክ ቤት ተለቋል ማለት ነው። እንግዲህ ሩታን አማራ እንደሆነና ነገሮች ሁሉም እንዲስተካከል እንደ አርጋ መልሶ ደግሞ እንደሚጠብቅባት መልሶ ደግሞ ዙሮ ዙሮ ወደዛው ነገሩ እንደ እንትን እንዳለባት ሁሉም ተናግራለች ማለት ነው። ዛሬም እንደዚህ ማለቀሰች። እውነት ስናገር እውነት ሩታ ስታለቅስ እኔ ማልቅሻለሁ። በጣም ነው ያሳዘነችኝ እላችኋለሁ። አገዝኳት በነገራችን ላይ ምክንያቱም በቃ እንጃ አንጀቴ በላችኝ እውነት በጣም ነው ያሳዘነችኝ እላችኋለሁ። አሁን ባለችበት አንጻር ላይ ደግሞ በጣም ነው የምታሳዝነው ስትናገረው። ሩታ ታውቃላችሁ ወንድም የላትም። ሴቶች ናቸው አሁን እነዛ አብሯት የነበሩ የአጎቶቿ ልጆች ናቸው እንጂ ወንድሞች የላትም። እዛም ጊዜ አብርሽ ሲጠጋት ወንድምም ባልም ሁሉም ነገር እሆንሻለሁ ብሎት ነበር እየቀረባት ማለት ነው። እና እሷ ወንድ ልጅ እንደሌላቸው ነው እንግዲህ የሰማሁት። ሴት ናቸው ሁላቸውም ሴት ናቸው። እነዛ ግን የአጎቷ ልጆች ናቸው ምናምን ሲባል ነው ያለው ማለት ነው። እና እሱ ነው መሰለኝ ያስለቅሳታል ልጅቷ ማለት ነው። በጣም እያለቀሰች ነው። እንጃ ስትናገር በጣም ስሜታዊ ሆና ነው። እንግዲህ ትናንትና አይታችኋል። አብርሽ ቤት እነዚህ አንዴ የሚያወጡት አንዴ የሚያገቡ ጓደኞች አሉት። እነሱን ሰብስቦ እንግዲህ ታሟል ተብሎ ሻሽ ታስሮለት አልጋ ላይ ፍንግስ ያለ ቴሌቪዥኑን እያየ ሄርማትዬ ሄዳ እንግዲህ እየሳመችውና ምን እያለችን ምሳ ሰርታ ሄዳ እንግዲህ አይታችኋል ማለት ነው። እያጎረሰችው ምን እያለችው አንድ ጭራሽ ደግሞ ተቃፎ አብሮ ቁጭ ብሎ ሩታ ከፍታ ገባች ማለት ነው። ደግሞ የሚገርም ነገር ነው። የሚገርም ነገር ሩታ የሆነ ነገር ዞር አይላትም ማለት ነው። እናንተ የሆነ ስለምጠረጥር ነው መሰለኝ ብቻ አይዶን ነው ታላቅም የሆነ ነገር ሲደርስ ቶሎ ነው የምትደርስበት ያ ነገር ማለት ነው። እና አይታችኋል እንግዲህ ትናንትና የተፈጠረው ነገር ማለት ነው። እንግዲህ ዛሬ ደግሞ እሷ ስሬስ ሆና ነው ነገሩን ሁሉም እንዲህ በቃ ይቅርታ ልጠይቅ ነው የመጣችው ዛሬ። ይቅር በሉኝ ሁላችሁም ይቅርታ አድርጉልኝ በቃ ይቅርታ አድርጉልኝ አለች። ምክንያቱም ከእንግዲህ ሆስፒታል ልትገባ ነው ልትወልድ ነው ማለት ነው። ይቅርታ አድርጉልኝ እያጠፋችሁም አላችሁ ብዙዎች ደግሞ እኔ ከእንግዲህ አለች የሰው በላይ የሰው ፊት ሁኜ ነው የምታዩኝ እንጂ ወደ ታች ሁኜ አታዩኝም። አሁን ጊዜ ከአንጻሩ አሁን ብቻ ነው ትንሽ ጊዜ ነው ቢቸግረኝ ከዛ በኋላ ግን አይቸግረኝም። ታያላችሁ አይዟችሁ ብዙዎቻችሁ ስለ እኔ እየመከራችሁኝም እያሰባችሁልኝም አላችሁ። ግን አይዟችሁ እኔ አልወድቅም መቼም አልወድቅም። ወደፊት ነው እንጂ የሚሄደው ወደ ታች አልሄድም። መቼም ወደ ዝቅ አልልም ወደ ከፍ አድርጌ ነው የሚሄደው። እና አሁን ግን ካለሁበት አንፃር ብቻ ትንሽ ቢከብደኝም ከዛ በኋላ ታዩኛላችሁ ብላ እንግዲህ ሩታዬ ድምጽ ሰጥታለች ማለት ነው። እኛም አንቺ ብሎ እንግዲህ ማርክም መርቋታል። ሳትመጣ እሱ ሳይመጣ በፊት ብዙ ነገር ተናግራለች። እኔ ነገሮቹ እንዲስተካከሉ ብዬ ብዙ ነገር አድርጌያለሁ። አሁን ሁሉም ነገር ኦልሬዲ ጨርሻለሁ። እቃዬንም አስተካክያለሁ። የምፈልጋቸውንም የሚያስፈልገኝ ሁሉም አስተካክዬ መኪናዬንም አዘጋጅቻለሁ ጭኛለሁ አለች። ሁሉም ነገር ጨርሼ አስተካክያለሁ መሄድ ብቻ ነው የቀረኝ አለች። እና ቤተሰቦች ጋር ሊሄድ ነው አለች። እንግዲህ ዛሬ መስቀል እንግዲህ ቤተሰቦቿ ጋር ነው መሰለኝ የምታሳልፈው።
እንግዲህ አላህ እውነትም በሰላም አላህ ይገላግልሽ። አዎ እኔ የምፈልገው ከእንግዲህ ጤናዬ ነው የምፈልገው። ምንም ማሰብና ይሄ እንትን ማለት አንፈልግም። ጤና የኔን ጤናና የልጄ ጤና ነው አለች። ልጄና እኔ ነው ብቻ ነው። አሁን ከእንግዲህ ደግሞ የምታገኙኝ ከቤተሰብ ጋር ነው፣ ቤተሰቦቼ ጋር ነው ቪዲዮ የምሰራው፣ ከእነሱ ጋር ነው የምታገኙኝ። አብርሽ በስልክ እንደዋወል እንችላለን። የምንደዋወለው የምንደዋወልበት ምክንያትም አለ፣ ማንደውኝበት ምክንያት አለ። ስለዚህ የሚያስፈልግም ነገር ስላለ እደውላለሁ፣ እንደዋለን፣ በስልክ እናወራለን ብላለች። ያለው ነገር ያው እንደ በፊት ያው አንቀጥልም ማለት ሳይሆን እንደ በፊት አንሆንም፣ እንደ ጓደኛማሞች ነው ከእንግዲህ የምንሆነው እንጂ እንደ ባልና ሚስት የሚባል ነገር ቀረ ብለዋል። እንግዲህ ሰውም ብሎ ነበር፣ እሷም ደገመችው ማለት ነው። ስለ ሚስትና ስለ ባል ነገር ምናምን የለም፣ ስለ ወንድምና በቃ ስለ ጓደኝነት እንደዚህ ምናምን እንቀጥላለን፣ እናወራለን፣ እንደ በፊት ግን የለም ብላለች ማለት ነው። ማርክ ደግሞ ያው እሷ ሜካቷ እዛ እየጠጣች ነበረ። ማርክ እየመጣ ማለት ነው። ማርክም በቃ አይዞሽ ሪታ አንቺ ደስተኛ ልትሆኚ ነው እኛ የምንፈልገው። እኔ ግን ትንሽ አልተሳካልኝም፣ ስላልተሳካልኝ በጣም አዝኛለሁ አለ። ምክንያቱም ያልተሳካልኝ እኔና አንቺና አብርሃም አስታርቃለሁ ብዬ ብዙ መንገድ ሄጄ ነበረ፣ ብዙ ነገር ሰርቼ ነበረ። ያን ነገር ግን አልተስተካከለም። አንቺም ቸኩለሻል። ባትቸኩይ ደግሞ ይሄ ነገር ደግሞ ቀስ በቀስ ይስተካከል ነበር። አንቺም ቸኮልሽ እና በቃ በሱ አዝኛለሁ አለ። አይ አንተ እኮ ብዙ ነገር አድርገሃል፣ እስካሁን ተጎኔ ስለሆንክ ብዙ ነገር አድርገህልኛል፣ የማይደረገ ነገር ሁሉም አድርገህልኛል እና እንደው ይቅርታ ይቅር በለኝ፣ ያጠፋሁኩም ነገር ይኖራል፣ የጎዳሁኩም ነገር ይኖራል ብላ እንግዲህ ሩታዬ ይቅር በለኝ ብላ ሁሉም ማንም ሌላዎቹም እነዛም ጓደኞቹ ትናንት እጄ ይቅርታ ብያቸው መጥቻለሁ ብላ እንግዲህ ውስጧ ተረብሸዋል ማለት ነው። ሩታ አትናገርም እንጂ በጣም ውስጧ ቀስለዋል፣ ተናግረዋል። አብርሽ ከታመመም እቺ ምላት የምትባለዋ ልጅ ልተወው አልቻለችም ማለት ነው። በቃ እየመጣች የነካካችው ምን ያለችው በቃ ተሷ ጋር ስሜታሙ ሆነዋል ማለት ነው። የሌላው ምንም ነገር ሩታን እንትን ሊል አልፈለገም። ይወዳታል፣ ያፈቅራታል። ግን እየመጣች እሷ እየበጠበጠች በመሀል ውስጥ እየገባች ማለት ነው። ስለዚህ ሁላቸውም እንግዲህ የሚያስጠላ ነገር ነው ማለት ነው። እነዛም ወንዶቹም እንግዲህ እነሱም ጥሩ ነገር አያደርጉም። እነሱም ተናደዋል ማለት ነው። እናንተ እንደዚህ ያረጋችሁ ብላችሁ እየተናገራችሁ ያላችሁ ነገር አለ፣ ግን እኛ ምንም ነገር ያረግን ነገር የለም ብለው እዛ ጋር መልስ ሰጥተው ነበረ ማለት ነው። አዎ አንዳንድ ጓደኛ ዋሽቶም ያስታርቃል፣ ብዙ ነገር ያደርጋል። እናንተ ግን ይህንን አልለመደባችሁም። ሰው ሳይመጣ መብላትና መጠጣትና ሰው ማማት ነው የምትፈልጉት ማለት ነው። ልታስታርቁ ቢሆን እዛ ቀን የበዓል ቀን ይችል ታርቃ ገብታ ነበረ። በቃ ታርቆ አንድ ላይ ሆኖ ነበረ። ግን እናንተ በበዓል ምድር አይታችኋል ማለት ነው። ልጅቷ እስከ ስትመጣ 10 ደቂቃ መጠበቅ ትታችሁ በልታችሁ ጠግባችሁ ነው ድስጡን አጥባችሁ ነው የጠበቃችኋት። እና ልጅቷ እንደው ላታብድ እንደው ጎበዝ ናት ማለት ነው። በጣም ጎበዝ 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 የምትባል ልጅ ናት ማለት ጠንካራ 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 ወላሂ እንደሷ ጠንካራ ሁላችንም ያድርገን። እና በሷ ብዙ ትምህርት እንማራለን። ብዙ ትምህርት ያስተማረችን ነው። በነገራችን ሩታ መልስ የሰው አታስቀይምም። የሰው ምንም ነገር አትልም። ትለምናለች ሰውን፣ ሰው ትወዳለች፣ አብሮ ለመሆን ለማደግ ትፈልጋለች። ግን ሰው አይወጣላትም። ምክንያቱም ለምንድን ነው ይቀርባትና መልሶ ደግሞ እንዲህ ያረጓታል ማለት ነው። እና ልቧን ይነኳታል ማለት ነው። በጣም ከባድ ነው። ብቻ ፍቅር ሲባል በጣም ከባድ ነው በነገራችን ላይ ማለት ነው። እና በቃ ሩታ ያው እኔ ነገሮች ሁሉም ይስተካከላሉ ብዬ አስቤ ነበረ። ሁሉም ነገር በሂደት ይሄዳል ብዬ አስቤ ነበረ። ግን ሊስተካከሉም አልተቻለም፣ ሊሆንም አልተቻለም። የአቅሜ ያክል ሞክሬያለሁ። አሁን ግን ከአቅሜ በላይ ሆኗል፣ ደክሞኛል፣ ከእንግዲህ ግን አልችልም ብላ እንግዲህ መልስም ሰጥታለች ማለት ነው። ማርክ እኔ ምንም ልጅሽማ ክርስትና እኔ ነኝ የምሆነው፣ ልጅሽንም እኔ ነኝ አባት የምሆነው፣ እንግዲህ በሰላም ይገላግልሽና ብሎ ዱአ እየመረቃት ነበረ ማለት ነው። ግን ከእንግዲህ አንገናኝም ነው ወይ ብሎ እንግዲህ ሁለቱም እንግዲህ እሷ ያለቀሰች ነበረ።
ምክንያቱም ብሶቱን ያስለቀሳት ነበረ። የሰው ልጅ ተናግሮ ተናግሮ ብሎ ልክ ካልገባ የሆነ ሆዳችሁ የምትረበሹት ነገር አለ። ሆዷን ተረብሸው እንግዲህ በጣም አዝና ነበረ ማለት ነው። ሩታዬ የኔ ቆንጆ አይዞሽ፣ ሁሉም ነገር ያልፋል በትዕግስት እነዚህን ሁሉም አልፎ ማለት ነው። አንቺ የቤት እመቤት ሆነሽ ቁጭ ብለሽ አብርሽ ንግስትሽ ሆኖ እንደሚያኖርሽ እናውቃለን ማለት ነው። እና ሩታዬ የኔ ውድ አይክፋሽ፣ ሁሉም ነገር በሂደት ይሄዳል። አይክፋሽ፣ አይዞሽ። እነዚህ መታገስ ዋጋ አለው። ወደፊትሽም ብዙ ትምህርት ብዙ ነገር ነው እየሰራሹ ማለት ነው። እና አንቺ ልትጨናነቂ አንቺ ልታስቢ ደግሞ ማንም አይፈልግም ማለት ነው። ከብዙ መከራ ነው ያወጣሽው እና የወጣሽው ማለት ነው። እና ለዚህ አብቅቶሻል ደግሞ ተመስገን ብለሽ ፈጣሪሽን አመስግነሽ ያለህሽን ፈጣሪሽን አመስግነሽ ሁሉም ነገር መቀበል አለብሽ ማለት ነው። ምክንያቱም እኛ ባየን ሰዓት ከተንጨራጨን፣ ባየን ሰዓት ከተናደድን፣ የሆነ የሚያስጠላ ነገር ባየን ሰዓት ከተናገን ራሳችን ነው የምንጎዳው። ማንም የሚጎዳ ሰው የለም ማለት ነው። ስለዚህ አንቺ ለማን ብለሽ ነው የምትጎጂ? ህልማት ትገማማ፣ እዛ ቁጭ ትበል፣ ትገለባበት፣ ተያት። የስራዋን ታገኘዋለች ማለት ነው። የስራዋን ታገኘዋለች። ጓደኛ እየመሰለ እያስመሰለች መልሳ ደግሞ እንዲህ ጠጋ ጠጋ ልትገባ የምትፈልገው ሴት አንቺ ምን ቸገረሽ? እንደፈለገች ትሁን፣ ተያት፣ ይውጣላት ማለት ነው። ይውጣላት። አንቺ ብቻ ባለሽበት አላህ ይጠብቅሽ። በሰላም ተገላገይ። በሰላም ወልደሽ ልጅሽን ለመሳም ያብቅሽ። ልጅ ስትወልጂ ደግሞ በጣም ደስተኛ እንደምትሆኚ ሁሉም ነገር እንደምትረሺ ተስፋ እናደርጋለን። እንግዲህ ማርክም ብለዋል ከልጅሽ ልጅ ሲመጣ ፍቅር ይመጣል፣ ፍቅራችሁን ሊጨምር ይችላል ልጃችሁ ስትመጣ ብለው እንግዲህ ተናግራ ነበር ማለት ነው። እኔ ምለው ግን ማለት ነው አንድ ነገር የምነግራችሁ ነገር የሩታ እናት ግን ያሉትን ሰምታችኋል። በነገራችን ላይ ማለት ነው አትጣሉም፣ አዲስ ፍቅረኛ ላይ ናቸው፣ ገና አሁን አዲስ የጀመሩ ነው ብሎ የሩታ እናት እንግዲህ መልስ ሰጥታ ነበረ። ብቻ በነገራችን ላይ አላቅም እኔ እንዴት እንደሆነ ብቻ ግራ የሚያስገባ ነው እላቸዋለሁ። እና ቤተሰቦቼ በጣም የሚገርም ነው ማለት ነው። እንግዲህ ሩታ በተደጋጋሚ ህልማት ከአብርሽ ጋር አግኝታታለች። ያው ተኝተው አታገኛቸው እንጂ አግኝታቸዋለች። ሲጎራረሱ፣ ሲበሉ፣ ሲተቃቅፎ፣ ቁጭ ሲሉ፣ ሲጠጡ፣ ምን ሲሉ ሁሉም አግኝታቸዋለች። ሲታሻሹ አግኝታቸዋለች ማለት ነው። እንግዲህ ይቺ ልጅ አይፈረድባትም። በዛው ጸጥ ብትልስ መጥፎ ነው። በዛ ላይ እርጉዝ ናት። አንድ ነገር ብትሆንስ እንደዚህ በድንጋጤ ማለት ነው። እና በጣም የሚያስጠላ ነገር ነው። ህልማት አሰማም፣ ቤትሽ ቁጭ በይ፣ ከህይወታቸው ውጪ ተብሎ ብዙ ነገር ተነግሯት ነበር። ልሰማ ግን አልቻለችም ማለት ነው። እንደፈለገች ነው የምትሆነው። እና ቤተሰብ እንግዲህ ከወደዳችሁ ሼር ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በሌላ ደግሞ በአዲስ ስንገናኝ መልካም ቀን ይሁንላችሁ። ባይ ባይ።